ሙስሊም ሳይሆን እንዴት ነው ዳይመንድዬ መስፈርቷን የሚያሟላ ልጅ ራህመቱ አለ ያልሽው? ሙስሊም አይደለህም? ታዲያ መስፈርቷን አታሟላማ ወንድሜ። ተው ጊዜ የለንም እኛ እዚህ ጋር እየቀለድን መሰላችሁ እንዴ? መስፈርት ራህመቱ ስላለ ብቻ ሙስሊም መስሎች ነበር ዳይመንድዬ? እዚህ ጋር መግባት የሚችለው መስፈርቷን የሚያሟላ ሰው ብቻ ነው። የነቢያትን መስፈርት የሚያሟላ የነቢያት መስፈርት አንደኛ ሙስሊም የሆነ ነው። ሁለተኛ እድሜው ከ40 እስከ 45 የሆነ ከሀገር ውጭ የሚኖር ግን ዱባይ የማይኖር። እሷ ዱባይ ነው መሰለኝ ያለችው፣ አትፈልግም፣ ከዱባይ መውጣት ትፈልጋለች። ጸይም ቆንጆ የሆነ ቢሆን ይመረጣል። ቁመቱ እስከ ሜትር ከ80 ድረስ የሆነ ጎበዝ ሰራተኛ የሆነ አግብቶ የፈታም ቢሆን ችግር የለባትም። ልጆችን ቢኖሩ ችግር የለባትም። የተማረ ግን ይሁን። መሶብ እንዴት ነህ? እየተሽከረከረ ነው። የሆነ ሰው ኢንቫይት ተደርጓል። እድሉ ሙስሊም የሆነ ነው። እሺ ቤተሰብ መስፈርቷ ደቂቃ ሊያልቅባት ነው። ሌትስ ጎ። የተሰጣት ደቂቃ እየሄደባት ነው ጋይስ። አዲስ ተመስገሪያ ምን አልከኝ? ምን አለ? እሺ 05 የሚጽፉትን ኢንቫይት አድርጉ። ሞዴሬተሮች ናቸው ኢንቫይት የሚያደርጉት፣ እኔ አይደለሁም። ቤትዬ ረቂቅ የሴት ስም ነው እኮ። ረቂቅ የሚባል ሰው ኢንቫይት አደረገች። ረቂቅ እኮ ረቂቅ ሙስሊም ነክ? አይዋ። እሺ ቪዲዮ አብራ። እሺ ለመጀመሪያ ጊዜ ረቂቅ የሚባል ሙስሊም ሳይ። ረቂቅ የሙስሊም ስም ነው? ቆይ ኢንቫይት ላድርገ ቪዲዮ። ይኸው ኢንቫይት አደረኩ። አክሰፕት የሚለውን ንካ። ስክሪንክ ላይ የሚመጣውን ተርን ኦን የሚለውን ንካ። ደርቷል ግን ኦኬ ጊቢ ትሆን ነው። እሺ ረቂቅ እሺ ወንድሜ እድሜክ እንዴ ዘገስት ሀዝ ኦኬ። እናንተ አይደላችሁም ኔትወርኩ ነው። አይ እዚህ ጋር እኮ ይጽፍልኛል። እኔ ሰው ሲነቀልና ራሱ ኔትወርኩ ሲነቅለው ይጽፍልኛል። እሺ ረቂቅ ተመልሶ ከመጣ አስገቡት። መስፈርቷን የሚያሟላ ይመስላል። እሺ ፎቶዋን አሳያለሁ። ኢትስ ፎር ማይ ሲስተር። ለእህቴ አስገብኝ ሀቡዬ። ለእህት ለወንድም አይቻልማ። ፎቶዋን አሳያለሁ። ምናልባት አንቺ የሆነ የተጣላሽውን ሰው ባለትዳር ሆና ትዳር ፈላጊ እንደሆነች ነገር አምጥተሽ ፎቶዋን ብታሳይስ? እኔ በዚህ አልስማማም። አንድ ሰው ለራሱ ብቻ ነው መግባት ያለበት። ለእህቴ ለወንድሜ የምትሉትን ነገር አልስማማም። እኔ ራሴን ወክዬ ነው መጥቼ ለራሴ ትዳር መፈለግ ያለብኝ እንጂ እህቴ ለእኔ መታ ፎቶዬን አሳይታ ኖ። ያን ፎቶዋን የምታሳዩ ሴት እውነት እህትሽ መሆኗን እኛ በምንድን ነው የምናውቀው? በምን እናውቃለን? ሰዓቷ አለቀባት። 1 ደቂቃ ነው ያላት። አንዋር ወይ አብራ ወንድሜ
አያበራ መስከላኪ ይበጊ ሊዋን ራንዲ አካውን አያመጣም እንዴ? አያመጣም። እስቲ ቆይ ኢንቫይት እኮ አድርጌሃለሁ። አንዋር አይሆንም። ቪዲዮ ምንም አይታይም። 500 ነው ፎሎክ። አይሆንም ያንተ። ኦኬ ስለዚህ የእሷ ሰዓት አልቋል። አሁን ወደ ዘካሪያስ እንሄዳለን። የተሰጣት ደቂቃ አልቋል። ኧረ ቆይ አቡ ሰዓቱ ሳያልቅ እሺ እንደው ቁመትና ከለር ነው እንጂ ሁሉን እናሟላለን። ኦኬ ኧረ እሷ ችግር የለም። ምንድነው መልኩ እኮ ችግር አጸይም። አንተ ቀይ ነህ ለካ። ያ ይጠየማል። ምን በምን ነው? ይኸውልሽ ፐርፌክት ማች ነቢያ፣ ፐርፌክት ማች ቪዲዮ አብራ መሶብ። አይ ጣሊያን በቃ አልተቻለም። ያ ጣሊያን አልተቻለም። የምር ጣሊያን ነው የምኖረው። ወንድም እንዴት ናችሁ? ሰላም ነው አቡዬ? አለን። እንዴት ነህ? አለን አልሐምዱሊላህ። አለን እና እንዴት ነው? በቃ እንዴ እኔ 2 ሰርግ ስፖንሰር ሆናለሁ ብዬ ባቋራጭ እንግዲህ ዛሬ የራስህንም ሰርግ ስፖንሰር ትሆናለህ። ነቢያት ያየው እኮ ነቢያት ማሻአላህ ቆንጅዬ ነች። ማሻአላህ በጣም በዛ ላይ በራስ መተማመን፣ እርጋታ፣ ሁሉ ነገሯ መልክ ብቻ አይደለችም። ግን ያው የአውሮፓን ላይፍ ከተስማማች የቅልቦች ምን ነው ሳካ አልተዋጠልህም። እሷ ዋናው ዱባይ ብቻ አይኑር። ዱባይ የሚኖር ሰው አትፈልግም። እኔ እንግዲህ የሚታወቅ ሰው ደግሞ በጣም ደስ ይላል። የሚነሳው ሀሳብ ታማኝነቱ ምን ያህል እውነት። አንተም ደግሞ ብዙ ቆይተህ ከመጀመሪያው ጀምረህ ስትከታተል እንደነበረ ተረዳሁኝ። ነቢያትም እኔ አሁን 5 ዓመት በሀገር ሰላም ነፃ ነኝ። እንግዲህ 5 ዓመት ምንም የለም። ይኸውልሽ ልጅ ያለችውን አሟላለሁ ትላለህ። ስለዚህ ሙስሊም ነው። አንደኛ ሙስሊም ነው። የመጀመሪያ መስፈርቷ ሙስሊም ነው። እድሜ ከ40 እስከ 45 ነው የምትፈልገው። ከ40 ካነስክ አትፈልግም። አይ እሱን እንኳ ያው አልፌዋለሁ። በጣም ጥሩ እሺ። እና ከሀገር ውጭ ነው። ጣሊያን ሀገር ነው የሚኖረው። ጸይም ቆንጆ ጸይም ቆንጆ ነው። አንዳንዴ ጸይም ሆናለሁ ኢትዮጵያ ስሄድ። ስለዚህ ጎበዝ ሰራተኛ ነው ለሚለው እኔ ራሴ እመሰክራለሁ። ጎበዝ ሰራተኛ ነው። የሬስቶራንት 24 ሰዓት ያ እና አግብቶ የፈታም ቢሆን ችግር የለብኝም፣ ልጆችን ቢኖረው ችግር የለብኝም ብላለች። አግብተህ ፈተካል? ልጆች አሉክ? አዎ እንዴ! አዎ አግብቶ ፈቷል፣ ልጆች አሉክ። ስለዚህ መስፈርትሽ ሙሉ የሚያሟላ ፐርፌክት ማች ተገኝቶልሻል። ነቢያት ምን ትያለሽ? ኒውት ነሽማ። ሙስሊም ከሆነ ችግር የለም አቦ። አዎ ሙስሊም ነው። ዋናው ነጋዴ ትሆን። እኔ ደግሞ ነጋዴ ሴት ነው የምወደው። እሷ ነጋዴ ናት፣ ቀልጣፋ ናት፣ ጎበዝ ናት። በራስ መተማመኗ በጣም ደስ ይላል። በራሷ ደግሞ ጎበዝ ሰራተኛ መሆን አለበት አቦ። እሱን አስረግጣ ነው የተናገረችው። በጣም ጎበዝ ሰራተኛ መሆን አለበት ብላለች። ጎበዝ ሰራተኛ ነው እሱ። የሬስቶራንት ባለቤት ነው። እንግዲህ ጎበዝ ባይሆን የሬስቶራንት ባለቤት እስከመሆን አይደርስም በሰው ሀገር አይደል? ምስክር ነው፣ ላይቡ ምስክር ነው። 24 ሰዓት ነው የምንሰራው። አይ ግን በጣም ሺዝ ቢዩቲ ቆንጅዬ ነች፣ የተረጋጋች ነች። የግድ ነው። ከእንደገና የምትሰሪያቸው ነገሮች ደግሞ ሲሪየስ መሆናቸው ደስ ይላል። ለአንዳንድ ሰው እንደ ቀላል ያየዋል፣ ግን የሰው ልጅ ሪዝቁ አይታወቅም። አጋጣሚዎች ምንድን ነው የሚባለው በአረበኛ? ጊስማ ይባላል አይደል? አይዋ ሰው እንደ ጊስማው ነው። አይዋ እና እኔ አልዋሽሽም። እኔ ስራ እያልኩኝ በጣም ከመጠመድ የተነሳ ቢያንስ ወደ
5 ዓመት ከእንደዚህ አይነት ነገሮች የለውም። ራሱ በጣም ዚና አልወድም። በጣም የምጠላው ነገር ነው። አልወድም ምንም። እዚህ ፖሲቢሊቲው አጋጣሚው ብዙ አለ። ግን ደግሞ እንግዲህ በአንቺ አጋጣሚ እንዲህ አንዷን እንግዲህ የግድ ነው ብዬ እንግዲህ ነይቻለሁ። በስራ ብዛት ምክንያት እንግዲህ በኋላ ተከትለ ሪሌሽንሺፕ ውስጥ ከገባ ከ5 ዓመት አልፎካል ማለት ነው። ሪሌሽንሺፕ ሌሎች አኩርፈዋል። ቅልቦች ብቻ ነው የሚስቀው። ለምን? አይ እነሱ ገና ነሲባቸውን ስላላገኙ ነው። ብቻ ነጋዴ ትሁን ነጋዴ ከእንደገና የሰው ልጅ አንድ ነገር ልንገርሽ፣ እኔ በውስጥ ብዙ አወራሻለሁ። በጣም ብዙ ማወራሽ ነገር ለምን ብዙ ነገሮች እኔና አንቺ ሸር እናደርጋለን። ብዙ ነገሮች እና በአንዳንዴ ሞር በተለይ ኢሮፕ ላይ ስንኖር ብዙ ነገሮች አሉ የሚያጋጥሙ። የሚያጨቃጭቅሽ ነገር አይኖርም አይደለም። አሁን እኔ ከልጆች እናት ጋር ከቤተሰብ ጋር በአንዳንድ ነገሮች እንትን ልትይ ትችይ ይሆናል እና ብዙ ጊዜ አሁን ብቻዬን የመረጥኩት እነዚህን ነገሮች ከመፍራትና ከመጥላት ከመራቅ የተነሳ ነው። በዚህ አጋጣሚ ማስተላልፈው መልእክት ትልቁ ነገር ምንድን ነው? ከመፋቀርም በላይ የሚመስለኝ መቻቻል። ከተቻቻልሽ መፋቀሩም መዋደዱም ምኑም በመተዛዘኑም ይመጣል እና በጣም ቆንጅዬ ልጅ ነሽ። እንግዲህ ምን ይታወቃል፣ ሞሰብ እንግዲህ ሰርግ ትጠሩ ይሆናል። እንግዲህ እዚህ ጋር 7,000 ሰው ግን በዚህ አጋጣሚ ፎሎ አድርጉት። መሶብ ሬስቶራንትን ፎሎ አድርጉ በዚህ አጋጣሚ እና ነቢያትና መሶብ ፎሎ ተደራደሩ። ግን እንትን የሚለውን ነገር ደግሞ እያጣራሽ ይሄ ልጃገረድ ነች ምናምን የሚባለው እኛ ጣሊያን ላይ የለም። ልጃገረድ እስካሁን እሱን እናንተ ናችሁ። ይሄማ እናንተ ናችሁ የምታወሩበት። የተሳሳተ ኢንፎርሜሽን ነው። አንቺ ብለሽ እኔ በቃ ልጃገረድ ልድር ነው ብዬ ሶፊያን ሶፊያ ድንግል ያለችው ያኔ እኮ በቅርስነት መመዝገብ አለብሽ። በዚህ እድሜሽ ድንግል ከሆንሽ በቅርስነት መመዝገብ አለብሽ አልኳት። ስምክ ማን ነው? መሶብ ሬስቶራንት። ሳሚ ኦኬ። ፎሎ አድርጊው። ነቢያት ፎሎ ተደራረጉና በውስጥ ቁጥር እንድትቀያየሩና እንድታወሩ ማለት ነው። እኔ ቅድም ነው ያረኳት። እንግዲህ ምን ይታወቃል ብዬ እንግዲህ ከዚህ ሁሉ ከ7,000 ሜቢ የኔ ስልክ ከተመለሰ ብዬ እርጋታዋ ስክን ማለት ነው። በጣም ተደምኛለሁ። እኔ ሴት ልጅ በቃ ረጋ ስትል በጣም አደንቃለሁ እና እርጋታዋ ኩልነቷን ምናምን አይላይት በጣም እንዳትቆራርጡ አደራ። እንግዲህ እኔ ሞሰብ በስራ ነው ምንም ይሄ እኮ የቅልቦች ሰላም ነው። እንዴት ናችሁ? አለን በጣም ደስ ብሎናል በእውነት። ሶሻል ሚዲያ ላይ የሚታዩ አብዛኞቹ አርቲፊሻል ናቸው የሚባል አይነት ስሜት የነበረው በቃ ሙሉ አምነን እንትን እንድንል ያደረገን እንግዲህ አንተ እንዲወጡ በአደባባይ ልጅቷን በጣም እንዳልከውም ደግሞ እኔም ሳያት ነበረ ቅድም ጀምሮ እና በጣም